አስተለን እንደምናላችሁ ውድ የፕሮግራማችን ተከታታዮች ጃን ተከል ሚዲያ ነው። በዛሬው ፕሮግራማችን ደግሞ እንዲሁ አንድ ለየት ያሉ እንግዳ እየቀርብ ያለው እንግዳችን የአገው ዲሞክራሲያዊ ንቅናቄ አዴን ማዕከላዊ ኮሚቴ አባል ራሳቸውን አስተዋውቀው የምናወራ ይሆናልና እሳቸው ነው እንግዲህ ዛሬ እንግዳ አድርጌ የቀረብኩት። ብዙ ነገሮች እናነሳለን። አዴን አሁን ያለበት ሁኔታ ምንድነው? በኢትዮጵያ መንግስት ወይም በምርጫ ቦርድ በኩል እውቅና አገኘ ወይ? አሁን ያለው ምንድነው? የታጠቀው ክንፍ ነው ወይስ የፓርቲው ክንፍ ነው ያለው የሚሉ ነገሮች እናነሳለን። ሌላው ባገው ህዝብ በኩል ያሉ ምናልባት እንደው መነሳት ያለባቸው ነገሮች ምንድናቸው የሚሉ ነገሮችን አስተን ተንግዳችን ጋር የምንነጋገር ይሆናል። እንግዳችን እንኳን ወደ ስቱዲዮአችን እንኳን በሰላም መጡ። እስኪ እርስዎ ስሞትን አስተዋውቀው ያለው ሁኔታ እስኪ እንተንበል። አመሰግናለሁ። ደሱ አደራ እባላለሁ። የአገው ዲሞክራሲ ንቅናቄ ፓርቲ ማዕከላዊ ኮሚቴና የአዲስ አበባ ቅርንጫፍ አስተባባሪ ነኝ። በመጀመሪያ ደረጃ አገው የዚህ ሚዲያ ላይ ለዚህ ለአገው ህዝብና ለአገው ዲሞክራሲያዊ ንቅናቄ ትርጉም ተሰጥቶ ያለው መከራና ሰቆቃ አጠቃላይ ያለበት አግባብ እድል ስለሰጣችሁን ለሁላችሁም ለካሜራማንም ለወንድማችንም ከፍ ያለ ምስጋና አቀርባለሁ። በጣም ጥሩ። እስኪ አሁን ለምሳሌ እንግዲህ አሁን የእናንተ ድርጅታችሁ ያለበት ሁኔታ ምንድነው? እስኪ አዴን ያለበት ሁኔታ እስኪ ጥራጊው እንገሩን። አዴን በአሁን ሰዓት ያለበት አግባብ እንደሚታወቀው ቀደም ባለ በዚህ 4-5 አመት ላይ ሰፊ ንቅናቄና ያለበት አግባብ ነው። አሁንም ተጠናክሮ ሰፊ ቦታ ላይ በራሱ በህዝቡ ጋር ያለው ኦልሞስት ወደ 4 በድሮ በአዴን ማለት ነው በአማራ ክልል 2 ወረዳ የነበሩት አሁን ወደ 4 ወረዳ ነው ከልሎ ከ2 አመት ጀምሮ 4 ወረዳ አለው። በራስ ወረዳ ላይ ያለው አዴን ሰፊ ቦታ ላይ ያለ ህዝብ ነው ማለት ነው፣ ፓርቲ ነው። ስለዚህ ይህ ፓርቲ ከአማራ ክልል ጋር ተግባብቶ ከዞኑ ከዋግ ኽምራ ዞን ጋር ተግባብቶ በጋራ እየሰራ ያለ ጥሩ ደረጃ ላይ ያለ የመግባባት ስራ እየሰራ ራሱን አጠናክሮ በከፍተኛ ደረጃ ላይ ያለ አግባብ ነው ማለት ነው። በዚህ መሰረት አሁን አዴን ባለበት አግባብ በየቦታው ላይ ይዞ በየቦታው ላይ ተግባብቶ አጠቃላይ እነዚህ መንግስት የአገልግሎት የሚባሉት እሱ ባለበት ቦታም ራሱ በሚያስተዳድረው መንግስት ተቋማት አጠቃላይ በብልጽግና በክልሉ ማለት ነው በጋራ ሰርቪሶች አጠቃላይ የመንግስት ሰርቪሶች አጠቃላይ በሱ የጸጥታው እሱ ኮንትሮል ያደርጋል። በመከላከያም በተግባባው መሰረት ማለት ነው አለው በነበረበት ስታስ ግን እሱን እየተቆጣጠረ የጸጥታ አግባብ የአድሚኒስትሬሽኑ ደግሞ በአገልግሎት የሚሰጡት የመንግስት ተቋማት ደግሞ አገልግሎት ይሰጣሉ ማለት በክልሉ ያለው በዞን ላይ ያለው በፌደራል መንግስት ማለት በምርጫ ቦርድ በኩል እውቅና ለማሰጠት አንድ ጠቅላላ ጉባኤ አድርገው ተለያዩ ድርጅቶች ተገንተው ጠቅላላ ጉባኤ እንደተደረገ አስታውሳለሁና ምርጫ ቦርድ እውቅና ሰጠው ለፓርቲው። ምርጫ ቦርድ ላይ እንደሚታወቀው እዚህ ለምርጫ ቦርድ ጥያቄ ላይ አስተባባሪ የነበርኩት ለማመቻቸት መንግስት አሳይን አድርጎን የተለያዩ የሚመለከት አዴን አጠቃላይ በዛ መሰረት ለ2 አመት ያህል አስቸጋሪ ክርክር አድርገን በመጨረሻ 2005 መጨረሻ አካባቢ 6 ማለት ነው ሐምሌ ነሐሴ 6 አካባቢ ቅድመ እውቅና ሰጥቶናል። ከዚህ መነሻ አድርገን 2016 ላይ የካቲት ከ1 እስከ 2 ሙሉ ጉባኤ እንድናካሄድ ተፈቅዶልን በሙሉ የተለያዩ ከውጭ ሀገርም ከአዲስ አበባ የተለያዩ ፓርቲዎች በበለጠ ደግሞ የአገው የተለያዩ ፓርቲዎች የተገኙበት በሙሉ የተገኙበት ሙሉ ጉባኤ አግኝተን ምርጫ ቦርድም ተወካይ ልኮ 2 ባለሙያዎች ልኮ ተወካይ አግኝቶ በዛ ልክ በለካቲት ከ1 እስከ 2 አድዘላይ ዋግ ኽምራ አብርገሌ ወረዳ ላይ የራሱ ቦታ ላይ ቅድም ባልናቸው ቦታ በራሱ ቦታ ላይ አገው ህዝብ ላይ በሙሉ ህዝብ ላይ ሰፊ ህዝብ ተገኝቶ ሙሉ ጉባኤ ተፈቅዶ
በሳካ ነበር ማለት ነው። አጠቃላይ በተሳካ አግባብ ነበር ማለት። ከዚህ መነሻ አድርገን እኛ ይህን ውጤት የምርጫ ቦርድም ትክክለኛ የተሳካ ባለሙያዎች የነበሩት ለኛ በቃል የተሰጠን ምርጫ ቦርድ ራሱን እዚህ ያለ ምርጫ ቦርድም ችግር የለበትም በሚል በቃል ተነጋግረናል። ሙሉ ቀና ትክክል የተሳካ ስለነበር በዛ ልክ አስምሮ ተነገረን ማለት። ከተነገረን በኋላ እኛ ውጤቱን በሙሉ የተሳካ ነበር ብለን እኛም ሪፖርት አቀረብን። ታዛቢዎችም የነበረበት አቀረቡት። የተሳካ እንደነበረ ቀረበ። ከቀረበ በኋላ ለካቲት ካለፈ በኋላ ሪፖርት መጠየቅ ሙሉ እውቅና ስጡን የሚል ጥያቄ ጠየቁት። ስንጠይቅ መሀል ላይ እዚህ ምን ተደረገ? የተለያየ የጸጥታ አካላት ሰራዊት አላችሁ፣ ሰራዊት ስላላችሁት ከጠቅላይ አቃቢ ድጋፍ ደብዳቤ አምጡ አሉ። ሰራዊት እንዳለው ይታወቃል። ዲዲአር በዲዲአር ጀነራል ደርቤ ኩማ ይመስለኛል እሳቸው ናቸው ዲዲአሩ ኮሚሽነሩ የሚመሩት። የዲዲአሩ አግባብ በእሳቸው ጋር እንደሚመራ በአሰራሩ መሰረት ዲዲአር ኢንተርናሽናል ባለበት በዲዲአር አሰራር በዛ ተፈራርመን የተግባባነው። ከመጀመሪያ አዲስ ነገር የፈጠረው ነገር የለም። የመንግስት ሰራተኛ ከአማራ ክልል ርዕሰ መስተዳድርና ምክትሉ ጋር ተፈራርመናል። የአዲስ አበባ ላይ ያለው የማነው ፌደራል ላይ ያለው ጀነራል ዘውዱ ባለበት እነዚህ በአጠቃላይ ስምምነቱ መጀመሪያ ወታደር እንዳለ ይታወቃል። ስለዚህ በዚህ መነሻ አድርጎ በኋላ የተሰራው ሰረኝነት ነው፣ ትክክል አይደለም። ምክንያቱም የአገው ህዝብ ጭቆናውና ችግር ላይ እንዲገባ የተደረገ ነው እንጂ የኛ ችግር እንዳልሆነ ይታወቃል። ስለዚህ አምጡ ሲሉን ነው ትክክል አይደለም። ይህ የወታደር አግባቡ በዲዲአር ነው መካሄድ አለበት እንጂ የኛ ጥያቄ አይደለም። እኛ መንግስት ጋር ተግባብተን ፌደራል መንግስት ነው የጋራ ስምምነት ያደረገው። ፌደራል መንግስት ጠርቶን እኔ ባለሁበት ትልቅ ጀነራሎች ማለት ትልቅ ጀነራል የሀገሪቷን መሪዎች በጠቅላይ ሚኒስትር በሴክሬታሪ በሚመሩት ማለት። ስለዚህ እዛ ሂደን ከተነጋገርን በኋላ ይህን ሂደት መሄድ አለበት በአሰራሩ መሰረት ነው ማለት ነው። በአማራ ክልል በመንግስት ሰራተኛ በኩል ያለው በመንግስት ሰራተኛ በኩል ስምምነቱ መፈጸም የተፈራረሙበት፣ በፌደራል በኩል ያለው ወታደሩ የብረት የምን የሚለው ነገር ከመንግስት ጋር ምክንያቱም ከፌደራል ጋር ነው ስምምነቱ። ከዚህ ጋር አሁን እንትሩ እውቅናው አልተሰጠም። በጣም ጥሩ። ይሄ እውቅናውን ያልሰጧችሁ የታጠቀ ኃይል አላችሁ በሚል ነው። ይሄን የታጠቀ ኃይል ደግሞ እናንተ የተነጋገራችሁበት ኮምፖንሴት በሆነ መልኩ ማለት የታጠቀው ኃይል የራሱን ፕሮሲጀር ተጠቅሞ ፓርቲው ወደ ፓርቲነት እንደገና ደግሞ ይሄ ዲዲአርም ለማስኬድ የሚገባውን ነገር አድርጎ ነው መሆን ያለበት ነው እናንተ አነጋገር። ይሄን ሳያደርጉ ግን በቀጥታ ትጥቅ ሳትፈቱ ይሄን አንፈቅድ የሚል ነው አሁን እንትን ምርጫ ቦርድ ላይ የተከለከላችሁ ያላችሁት ማለት እንችላለን። ምርጫ ቦርድ ኮንፊዝ ነው፣ ግልጽ አቋም የለውም። ኦኬ አንድ በተለያየ በአካልም ሄደን አነጋግረናል። ተረጋጋጭ ቅሬታ ማስገብቻለሁ። ትክክል አይደለም ምንድነው በሚል ማለት ነው። ስለዚህ ዲዲአሩ ፊርማው አጠቃላይ ከተፈረመ በዛ መሰረት በፊርማው መሰረት ነው መሄድ ያለበት። ዲዲአሩ በዲዲአር ነው መሄድ ያለበት። በግልጽ ይህን ብሎ አያወራም። ከጠቅላይ አቃቢ ሕግ ደብዳቤ አምጡ ነው የሚለው። ምን ሚል ጠቅላይ አቃቢ ሕግ ድጋፍ አምጡ፣ ምን አይነት ድጋፍ አምጡ፣ እስከ መሳሪያቸው ይቀጥላሉ፣ ታጥቀው ይቀጥላሉ የሚል ሊሰጥ ነው የሚችለው ወይስ ምን አይነት ደብዳቤ ሊሰጣችሁ የሚችለው ጠቅላይ አቃቢ ሕግ? እኛም እሱን ነው ያልገባን። እሱ ነው ከዚህ መነሻ አድርገን ትክክል አይደለም። ከመጀመሪያ 2005 ላይ የተፈራረም ነው ፌደራል መንግስት ከክልሉ ጋር ምክንያቱም ጥያቄያችን የክልልነት ጥያቄ ነው፣ ሌላ የለንም። ከፌደራል ጋር አይደለም መነሻችንም የክልል ጥያቄ ክልል በአማራ ክልል ላይ ያለው ክልሉ ጋር አይደለም ለማለት ነው። ጥያቄያችን ከክልሉ ጋር ነው ከፌደራል ጋር አይደለም። ምክንያቱም ክልሉ እዛ አካባቢ በሞግዚት እየተመራ ያለው ትክክል አይደለም ነው፣ ራሱ በአገው ልጆች ሊመሩ ይገባል ነው። ስለዚህ ጥያቄያችንም ችግር የተፈጠረውንም ስምምነት ያለው ወዛ ነው። አማራ ክልል ርዕሰ መስተዳድሩን ጀምሮ እኛ ጋር ችግር የለባቸው። ምርጫ ቦርድ የከለከለበት አግባብም ግልጽ አይደለም። በባለፈው ከአቶ አላምረው ይርዳው ጋር አንድ ቃለ መጠይቅ ሰርቻለሁና ስለናንተ ስጠይቀው የአማራ ክልል መንግስት አልፈቀደልንም፣ ስለዚህ እውቅና እንሰጣችሁም ብለው ከለከሏቸው ነበር ያሉኝ። እንግዲህ አቶ አላምረው ግልጽ የሆነ እውቅና እንዳታገኙ ያደረጋችሁ ምንድነው? እስኪ እሱን ጥራ። አሁን የግልጽነት እውነት ለመናገር ይህ ነው። በግልጽ ምርጫ ቦርድ አላስቀመጠልንም።
ደብዳቤ የጻፈልን ከጠቅላይ አቃቢ ሕግ ደብዳቤ አምጡ የሚል ስለዚህ ጠቅላይ አቃቢ ሕግ የመሄድ አጋጣሚ አልነበራችሁ? ሄዳችሁ አልጠየቃችሁም? የሚያስኬደን ነገር የለም። ምክንያቱም አገሪቷን ላይ ያለችው ነባራዊ ሁኔታ እናውቃለን፣ ህገ መንግስቱን እናውቃለን። ወደ በምርጫ ቦርድ እኛ ህጋዊ በውጭ በኃይል ትግል አያስፈልግም ብለን ምናምን ነን። ትግሉ በዲሞክራሲ መሆን አለበት ብለን አምነን መንግስት ላይ ምርጫ ቦርድ ላይ አምነው የተፈራረምን ሰዎች ነን። ተቋም ነን፣ ፓርቲ ነን። ስለዚህ ፓርቲ ደግሞ በጠቅላይ አቃቢ ሕግ የሚመራበት አግባብ የለውም። ሙሉ መብት ያለው ምርጫ ቦርድ ነው። ችግር ካለበትም በችግሩ መሰረት አሟልታችኋል ብሎ ሰጥቶናል። ስለዚህ በዲዲአር ላይ በዲዲአር መሄድ አለበት ብሎ አስቀምጠዋል። ስምምነት ያለው በመንግስት ሰራተኛ ወደ 300 ኦልሞስት ወደ 500 መንግስት ሰራተኛ ነበር። ከዛ በጭቆና ወደ ትግል ላይ ተቀላቀሉት። እነዚህ ራሳቸው የተወሰኑት ወደ አማራ ክልል እንዴት መሄድ እንዳለበት ስምምነት ተፈጥሯል። ስለዚህ ወደ ጠቅላይ አቃቢ የሚያስኬድ ነገር የለም። መንግስት ሰራተኛ ላይ አፈጻጸም ላይ ችግር የፈጠረ አማራ ክልል አላቀረበም፣ እኛም አላቀረብም። ተስማምተን እየሄድን ያለው ከክልሉ ጋር እየተግባባን መንግስት ሰራተኞች የሚገቡ አሉ፣ ያልገቡ አሉ። ተሐድሶ ኮሚሽንም ከኛ ጋር በአንድ ይግቡ በሶስት ይግቡ ነው ክርክራችን። ዲዲአር ላይ ቦታ ተሰርተዋል እነዚህ ወታደሮች ማለት እኛም በዲሞክራሲ ለመታገል ነው የገቡት። ስለዚህ ዲዲአር ላይ የሚመራው አካልም በዚህ ላይ በአንድ ይሁን በሁለት ክርክር ላይ ሂደት ላይ ነው ያለው። ጥሩ ሂደት ነው ያለው። እዚህ መሀል ላይ ግን ምርጫ ቦርድ ግን ያለ አግባብ የሚከለክልበት አግባብ ከጠቅላይ አቃቢ ደብዳቤ አምጡ የሚልበል የህግ ግራውንድ የለም፣ ትክክልም አይደለም። ምክንያቱም አዴን ምንም ስህተት በሙሉ አሟልቶ አጠቃላይ ህጋዊነት ተግባራት አጠቃላይ ከመጀመሪያው ጀምሮ የቅድመ እውቅና ሙሉ እውቅናንም በሙሉ አክሴፕት አረጋግጦ የሰጠ ነው። የወታደር ምን የሚለው ነገርም በሰሜኑ ጦርነት የነበረው ቀድሞ ከሰሜኑ ጦርነት ባይዞ አዴን መነሻው ከሰሜን ጦርነት በፊት በረሃ ወጣ የነበረ ነው። ትክክል አይደለም ብሎ መንግስት ሰራተኛ የተለያየ መምህርነት ላይ የነበሩ አሁን ሊቀመንበሩ ቀድሞ ነው የወጣው። ከሰሜኑ ጦርነትም ቀድሞ ነው የወጣው እዛ ቦታቸው ላይ። ስለዚህ ወደ አቃቢ ህግ የሄደበት አግባብም ትክክል አይደለም፣ ግልጽም አይደለም ነው። ጥሩ። እኔ እንደው አሁን ስለ አቃቢ ህግ ከምን አንጻር ምን መረጃ አቃቢ ህግ ምን መረጃ እንደሚጠበቅበት እናንተ ምን እንደምታሟሉ ለኔ ግልጽ የሆነልኝ ነገር የለም። አሁን ማለት ከርሶት እንደምረዳው ነገር ምንድነው ድርጅቱ እስካሁን እውቅና አላገኘም ነው። በቀጣይ ምንድነው ያሰባችሁት ነገር? አጠቃላይ ያው በስምምነታችን መሰረት እኛ ምርጫ ቦርድ የጠየቀን መጠይቆች አጠቃላይ ሙሉ የፓርቲ መመስረት በሙሉ አሟልተን አቅርበናል። ለዚህ ቅሬታ አቅርበናል። ለቅሬታው ለአቃቢ ህግ ያለው ግልጽ አይደለም፣ ትክክልም አይደለም። የምርጫ ቦርድ ራሱ የኢትዮጵያ ህገ መንግስት ሙሉ መብት የሰጠው ማንም ጣልቃ ሳይገባ ራሱ እንዲወስን የተሰጠው ትክክል አይደለም። ወደ ጠቅላይ አቃቢ ህግ የኛን ጉዳይ ወደ ጠቅላይ አቃቢ ህግ ሳይሆን ወደ ምርጫ ቦርድ ነው። ምርጫ ቦርድ ጋር ተስማምተን እያስጨረስን የመጣ ነው። ስለዚህ ለዚህ ቅሬታ አስገብተን እየጠበቅን ያለው ቅሬታችን ለምርጫ ቦርድ ነው። ቅሬታው ሲመለስ ከዛ በኋላ የምናካሄዳቸውን ነገሮች እናስኬዳለን ነው። በቀጣይ ምናልባት እንደተባለው በሰሜኑ ጦርነት ከፍተኛ ተሳትፎ ታደርጉ እንደነበረ ይታወቃል። በሚዲያ ቢዘገብ ነበር። ህወሓት ህዝባዊ ወያነ ሓርነት ትግራይ አንድ ክንፍ ነው ሲታገሉ የነበሩ አዴኖችን በድርድር በኩል አላሳተፈም ይባላል። ከዚህ አንጻር የእናንተ ፍቃደኝነት ኑሮ ነው? ለምንድን ነው በዛ በኩል ተሳትፎ ያልቻላችሁት? በድርድሩ በዛን ሰዓት ወደ ድርድሩ ላይ እውነት ለመናገር በዛን በሊቀመንበራችንም መግለጫ ተሰጥተዋል። አግባብ አይደለም፣ መጠየቅ ነበረባቸው የሚል ሀሳብ ቀርቧል። ምክንያቱም ኦልሬዲ ትግል ላይ አብረህ ካለህ በትግል ላይ አብረህ መሳተፍ ነበረበት የሚል ሀሳብ ቀርቧል። ጥቅል ግን ኦልሬዲ የነሱ ትክክል አይደለም የሚልም መግለጫ ተሰጥቷል በሊቀመንበሩ። መጠየቅ ነበረብን በዛን ሰዓት። መጠየቅ ነበረብን፣ በአግባቡ መመለስ ነበረብን። ችግራችሁ ካሁን በፊት በዚህ 27 አመት እና በነበረው ከመጀመሪያ 83 ህገ መንግስት ሲመሰረት አንዱ የአጎን ክልል እንዳይሆን የወሰናችሁት እናንተ ናችሁ። ድጋሜ ደግሞ ይህ ችግር ፈጥራችኋል ብለን
ሀሳብ ሰጥተናል ባገኘነው ጥር። ምክንያቱም የአገውን ችግር ፈጣሪዎች መጀመሪያውም ከስተታቸው አልተማራችሁም ብለንም ሀሳብ ሰጥተናል። እነሱም ያቀረቡት አግባብ አለ። በዛ መሰረት በዚህ ምክንያት ነው በእኛ ብቻ አይደለም ይሄ ማለት ነው። በርካታ ዘመናትን እንደዛሬ በክልል እንኳን ሳይደራጅ ራስ ገዝ እንደነበረ ይታወቃል። ያ ማለት የአገው ነገስታት በፈጠሩት ስምምነት አገው ራስ ገዝ ሆኖ ዋግ ላስታ ራስ ገዝ ሆኖ በርካታ ዘመናትን አሳልፏል። የአገው ህዝብ ወደ ክልልነት እንዳይመጣ ያደረገው ወያኔ ህዝባዊ ወያኔ ሓርነት ትግራይ ነው። እንደገና ደግሞ በወቅቱ የነበረው አቻ ድርጅት ብአዴን ነው። ብአዴን ሲንቀሳቀስ የነበረበትም በዋግ እንደነበረ ይታወቃል። የዋግ ህዝብ ብአዴን ለመንግስትነት እንዲበቃ ድል እንዲያደርግ ትልቅ አስተዋጽኦ ያደረገው አገው ምድር ላይ ወይም ዋግ ላይ ነው ይባላል። ለምንድነው ያ ክልልነት ተለይቶ የቀረው ብላችሁ ታስባላችሁ? እንደናንተ ግምገማ አሁንም የክልልነት አጀንዳ ስላነሳችሁ ማለት ነው። ጥሩ የአገው ችግር በዚህ በ30 አመት ራስ ገዝ ሰፊው የኢትዮጵያ አይደለም አጠቃላይ ከዓለም አሉ ከሚባሉ ባለ ታሪክና የልምድንም የኢኮኖሚንም የፖለቲካንም የማህበራዊንም ሰፊ ልምድ ያላቸው ሰፊ ታሪክ ያላቸው አሉ ከሚባል በዓለም አፍሪካ ስትጠራ የአፍሪካ መለኪያና መመዘኛና ምልክት አገው ነው። ስለዚህ የአገውን ታሪክ የየራሱ ነው፣ ግልጽ ነው መሆን ያለበት። ግልጽ አድርገን ማስቀመጥ ይጠበቅብናል ብዬ አስባለሁ። የአገው ታሪክ በ27 አመት ቅድም እንዳልኩት በአብሮ ታግሎ አብሮ ስንት ታሪክ ደርጊን አይፈርስም አይወድቅም የተባለው ደርጊን ያፈረሱት በአገው ህዝብ በአገው መሬት አብዛኛው መሬት የአገው መሬት ላይ ነው የነበረው። የህወሓትን የብአዴን ምንለው። ስለዚህ ዋናው ዛሁ ነው ያ ሁሉ ትግል ያፈረሱት። ከዛ መጨረሻ 83 የሽግግር መንግስት ላይ ይህን ሚና የተጫወተው ህወሓት ብቻ ነው ብለን አናምንም። የህወሓት ችግር አለ ብለን ቅድም ባልኩት መሰረት ችግር አለበት፣ ትክክል ነው። የራሳችን ቦታ ላይ የነበሩ ሰዎች የመሰረታዊ ችግር የሰሩ ያልታገሉም ብለን እናምናለን። ህዝባቸው መሰብሰብ አልቻሉም፣ ብዙ ነገሮች አሉ። ስለዚህ የራሳችን የአገው መሪዎች እዛ ያሉት እስቲል ነው በዛ ልክ የራሳቸው ክፍተት ይወስዳሉ ብለን እናምናለን። ስለዚህ ይህ ክፍተት የራሳቸው ክፍተት ህወሓትም የኛ መሪዎች እዛ የነበሩትን በኢህአዴግ የነበረው ክፍተት የሁለቱንም ችግር ነው ብለን እናምናለን። የራሳችን ችግራቸው ግን መነሻ ብላችሁ ይሄ ስለሆነ ነው ብላችሁ የምታስቀምጡት ነገር ይኖራል? ህወሓት ከዚህ አንፃር ብአዴን ከዚህ አንፃር ነው ያገው ነው ግን የከለከለው ብላችሁ የምታነሱት ነገር አለ? አንዱ የነዚህ አግሪመንት ምንድነው ታላቋን ትግራይና ታላቋን አማራ ለመፍጠር ትልቁ ሚና የተጫወቱት አገውን 2-3 ቦታ ላይ ሰንጥቀህ ታሪኩንም ማንነቱንም ሰንጥቀህ መከፋፈል ነው የተሰራው። ምክንያቱም አገውን ሰንጥቀህ ካላፈረስከው ቆራርጠህ ማንነቱ ካላጠፋኸው ታሪኩን ካላጠፋኸው ታላቋ ትግራይና ታላቋ አማራ መሆን አይችሉም። ስለዚህ ዋና ትልቅ ሚና የተጫወቱት እዚህ ላይ ነው። ምክንያቱም በአማራ አካባቢ ያለው ታላቅ የአገው ህዝብ አማራ ነኝ የሚል አስተሳሰብ የቋንቋ ይሞታል ይፈጠራል። አብዛኛው የአገው በዚህ ደንበር በአማራ በኩል ያለው አማርኛ ተናጋሪ ነው። በትግራይ በኩል ያለው ትግርኛ ተናጋሪ ነው። ኦልሬዲ ይህን ቆራርጦ የትግራይ ህዝብ አረጉት፣ ይህን ቆራርጦ የአማራ ህዝብ አረጉት፣ ወደ ተለያየ ቆራረጡት። ስለዚህ ታላቋ ትግራይና ታላቋ አማራን ለመፍጠር ህዝቡን የአገውን ታሪክ ለማጥፋት ነው። ግን አልቻሉም፣ ሊጠፋ አይችልም። እስኪ አሁን እናንተ ክልል ጠይቃችኋል። ክልል ስትጠይቁ የክልልነት ጥያቄያችሁ በሁለቱም አቅጣጫ እንቅፋት ሊገጥሙም እንደሚችል የምታስቀምጡት መላምት ይኖራል። ለምሳሌ አሁን እርስዎትም እንደተናገሩት ለምሳሌ እንትን ዋግ ላስታ ላሊበላ አካባቢ እንግዲህ ቀደምት የአገው ህዝብ መነሻ የአገው መናገሻ ነው ተብሎ የሚታሰበው ቦታ ወደ አማራ ክልል ተጠቃሏል፣ ወደ አማራ መስተዳድር ገብቷል። እንደገና ደግሞ ላስታ ኳራም አላማጣ እስተዛ አካባቢ የተዘረጋው ደግሞ ያገው ወደ ትግራይ ገብቷል። በእናንተ የክልልነት ጥያቄ እነዚህን በምን አግባብ ነው አስመልሳችሁ ክልል ታደርጉ ነው? አሁን ያለውን ብቻ ነው ክልል ልትፈጥሩ የፈለጋችሁት? እንደ እንትን ስትነሱ የመዳረሻችሁ